ሴቶች ሁልጊዜም በቀላሉ ለሚገኙ ወንዶች ያላቸውን ክብር ለምን ያጣሉ? ያቺ እሷ መልሳ መደወል ያቆመችበት ቅጽበት ያኔ አልታወቀም ነበር። ነገር ግን የተጀመረው በደወለች ቁጥር ሁሉንም ስልክ መመለስ በጀመርክበት ቀን ነበር። ለ20 ደቂቃ ብቻ እሷን ለማየት ብለህ ያደረግከውን የዕለት ተዕለት ቀጠሮ ሁሉ የሰረስክበት ቀን። እኔ ሁልጊዜም ለአንቺ እዚህ ነኝ ብለህ በነገርካት እና በእውነት በልብ በታማኝነት አስበው በነበረበት ቀን። አንተ ጥሩ ሰው ነበርክ፣ ታማኝ ሰው፣ የሚያስብና የሚጨነቅ ወንድ። ግን የሆነ የተበላሸ ነገር አለ። እሷ መራቅ ጀመረች፣ መልእክቶቿን ማጠሩ፣ በመካከላቸው ያለው ግለት ተቀየረ። አንተም እዚያው ቁጭ ብለህ ራስህን ጠየቅ። ያ ግራ የሚያጋባ ጥያቄ ይህ ቪዲዮ በትክክል የሚያጠነጥንበት ጉዳይ ነው። ምክንያቱም በማንኛውም ግንኙነት ውስጥ ካሉ በጣም ከባባድ እውነቶች አንዱ ነው። አብረህን ቆይ። ይህንን ቪዲዮ እስከ መጨረሻው ስታይ ሁልጊዜ በቀላሉ መገኘትን ወይም አቬላቢሊቲን ዳግመኛ በዚሁ አይነት አታየውም። በድጋሚ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል ስለ እውነተኛ ፍቅር፣ እውነተኛ ግንኙነትና በትምህርት ቤት ማንም የማያስተምረውን እውነተኛ የህይወት ትምህርቶች የሚያወራ ነው። ዛሬ የምናወራው በሺዎች የሚቆጠሩ በጥሩ ሁኔታ ላይ የነበሩ ግንኙነቶች ስላፈራረሳን ነገር ነው። ማንም ሳይረዳውና ሳያስተውለው ቀስ በቀስና በዝምታ ስለሚከሰት ነገር። በጣም እስኪረፍድ ድረስ የምናወራው ሴቶች ሁሉም ባይሆኑም አብዛኞቹ ሁልጊዜም በጣም አጠገባቸው ለሚገኝና በቀላሉ ለሚገኙ ያላቸውን ክብር ለምን እንደሚያጡ እንመለከታለን። አሁን ይህን ስትሰሙ ጨዋታ ስለመጫወት ወይም ስለመቀዝቀዝ የሚያወራ መስሏችሁ ቪዲዮን ከመዝጋታችሁ በፊት በፍጹም አይደለም። ይህ ስለ ስነ ልቦና ነው፣ ስለ ሰው ልጅ ተፈጥሮ፣ በመሳሳብና በክብር መካከል ስላለው ግንኙነት በእውነት እንዴት እንደሚሰራ ስለመረዳት ቃል እገባልሃለሁ። ሁሉንም ነገር በትክክል እያደረግክም ቢሆን እንኳን አንዲት ሴት ራሷን ስታርቅብት ሰምቶ የሚያውቅ ከሆነ ይህ ቪዲዮ በመጨረሻ ለምን እንደሆነ ግልጽ ያደርግልሃል። የመጀመሪያው እውነት፣ ሁልጊዜ መገኘትና ዋጋ አንድ አይደሉም። አንድ ጥያቄ ልጠይቅህ። ወደ ገበያ ስትሄድ በየቀኑ በየሱቁና በየማዘኑ በቀላሉ የሚገኝ ፍራፍሬ ቢኖር ለመግዛት ትቸኩላለህ? እንደ ውድና ብርቅዬ ነገር ታየዋለህ? በፍጹም። ጊዜህን ወስደህ ነው የምትገዛው፣ ምክንያቱም ሁልጊዜ እዚያው እንደሚኖር ይሰማሃል። ነገር ግን ያ ፍራፍሬ በጣም ብርቅዬ እንደሆነ ጥቂት ሰዎች ብቻ ሊያገኙት እንደሚችሉ የሰማህ ቀን ድንገት ዋጋው ከፍ ይላል። ድንገት ይበልጥ ትፈልገዋለህ። ይህ ጨዋታ አይደለም። ይህ መሰረታዊ ሰው ልጅ ስነ ልቦና ነው። አእምሯችን ለነገሮች ዋጋ የሚሰጠው በነገሩ ብርቅነትና ለማግኘት በሚጠይቀው ልፋት ልክ ነው። እና ወደድንም ጠላንም ይህ ስነ ልቦና በሰዎች በግንኙነትና በመሳሳብ ላይም ይሰራል። አንድ ወንድ ሁልጊዜ በቀላሉ የሚገኝ ከሆነ፣ በየሰከንዶች ውስጥ መልእክት የሚመልስ፣ ሁልጊዜም እረፍት ያለው፣ እሷን ለማግኘት ብቻ ሁልጊዜ የራሱን እቅዶች የሚሰርስ ከሆነ የሴቷ አእምሮ ሳታውቅ እንዲህ ብሎ ይመዘግበዋል። ከኔ የበለጠ አስፈላጊ የሆነ ምንም ነገር በሕይወቱ የለውም ማለት ነው። ያ ሐሳብ ደግሞ በጊዜ ሂደት ቀስ በቀስ አክብሮቷን ይገለዋል። ይህም የሚሆነው እሷ መጥፎ ሰው ስለሆነች አይደለም። ይልቁንም ክብር በተፈጥሮ የሚሰጠው የራሳቸው አቅጣጫ፣ ዓላማና የራሳቸው የተሟላ ሕይወት ላላቸው ሰዎች ስለሆነ ነው። እስኪ እዚህ ጋር አንድ ታሪክ እንመልከት። ስለ ዳንኤል እንገራችሁ። ዳንኤል የ27 ዓመት ወጣት ነበር። ደግ ልብ ነበረው። ማንኛውም እናት ለልጇ የምትመኘው አይነት ሰው ነበረ። ሳራን ሲያያት ክብ ብሎ ነበር የወደዳት። እናም ወሰነ። ከዚህ በፊት ካጋጠሟትና ካስከፏት ወንዶች ሁሉ የተለየ ለመሆን ቆረጠ። በየጠዋቱ ይጽፍላታል። እንደምን አደርሽ ውዋ፣ በየምሽቱ ደህና ደሪልኝ። በስራ ሰዓት እንኳን ሳይቀር እየደወለችውን ስልክ ሁሉ ይመልሳል። እሷን ለማየት ሲል ስፖርት መስራት ወይም ጂም ያቆማል። የእረፍት ቀናቱን ሁሉ በእሷ ፕሮግራም ተመስርቶ ይዘጋጃል። ለጓደኞቹም እንዲላቸው ነበረ፣ ለእኔ ቅድሚያ የሚሰጠው ለእሷ ብቻ ነው። መጀመሪያ ላይ ሳራ ነገሩን ወደደችው። በእያንዳንዱ መልእክት ፈገግ ትል ነበር። ለጓደኞቿም በጣም ደግና ሐሳቢ ነው ትላቸው ነበረ። ነገር ግን ከ3 ወራት በኋላ የሆነ ነገር ተቀየረ። ሳራ መልስ የምትሰጥበት ፍጥነት እየቀነሰ መጣ። ጨዋታ መጀመሯን አቆመች።
አብሮ በሚሆኑበት ጊዜ በሐሳብ ትርቅ ነበረ። አንዳንዴም የሰለቻት ትመስል ነበረ። ዳንኤል አስተዋለ። እናም ይህን ችግር ለመፍታት ብሎ ያሰበውን አደረገ። ይበልጥ መስጠት ጀመረ። ይበልጥ ትኩረት፣ ይበልጥ ጥረት፣ ይበልጥ በቀላሉ መገኘት። ሳታስበው ደጋግሞ መጻፍ፣ ደብል ቴክስት። ምላሽ ካልሰጠችው የድምፅ መልእክቶችን ይልክ ነበረ። እናም አንድ ምሽት ሳራ ልቡን የሚሰብር ነገር ነገረችው። ዳንኤል፣ ይህን እንዴት እንደማብራራለህ አላውቅም። አንተ ምንም ያጠፋው ነገር የለም፣ ግን የሆነ ለአንተ ያለኝ ስሜት እየጠፋብኝ እንደሆነ ይሰማኛል። ዳንኤል ክው አለ። መኪና ውስጥ ቁጭ ብሎ አለቀሰ። ሊረዳው አልቻለም። ሁሉንም ነገር በትክክል አድርጎ ነበረ፣ ወይም እሱ እንዳሰበው። ነገር ግን ዳንኤል ያላስተዋለው አንድ ትልቅ ነገር ነበረ። ሳራ ስሜቷ የጠፋው እሱ መጥፎ ሰው ስለሆነ አይደለም። ሳራ የመሳብ ስሜቷ የጠፋው እሱን ለመናፈቅ እድል ስላላገኘች ነው። የት እንዳለ ጠይቃ አታውቅም። ጉጉት ተሰምቷት አያውቅም። ያንን ስለ እኔ እያሰበ ይሆን የሚለውን ውብና አስጨናቂ ስሜት እንዲሰማት እድል አልሰጣትም። ማንኛውንም ስሜት ገና ሳያድግ መልስ ያገኝ ነበረ። ፍቅሩ እውነተኛ ነበር፣ ነገር ግን ለሷ ስሜት ቦታ አልተወለትም ነበረ። በስነልቦና ውስጥ በቀላል ቋንቋ አእምሯችን ሙሉ በሙሉ ሊገመት ለማይችል ነገር ይበልጥ ስሜታዊ ትስስርን ይፈጥራል። የምትወዱትን ቴሌቪዥን ድራማ ወይም ቲቪ ሾው አስቡት። ለምንድን ነው እስከ ሌሊቱ 6 ሰዓት ድረስ የምታዩት? ምክንያቱም እያንዳንዱ ክፍል ወይም ኤፒሶድ በጥያቄ ምልክት ወይም በጉጉት ስለሚጠናቀቅ ነው። ቀጥሎ ምን ይሆን የሚል ጥያቄ ስላለው ማለት ነው። ያ ጥያቄ ስሜታዊ ኢንቨስትመንት ይፈጥራል። አሁን አስቡት፣ ያ ድራማ በእያንዳንዱ ክፍል መጨረሻ ላይ ሁሉም መልስ ቢሰጣችሁ፣ ምንም ሚስጥር ባይኖረው፣ ምንም መጠበቅ ባይኖር፣ ምንም አይነት ግጭት ባይኖረው ቶሎ ተሰለቹት ነበረ። በግንኙነት ውስጥም መሳሳብ እንዲሁ ነው። አንድ ወንድ በራሱ ህይወት ውስጥ ግብ፣ ዓላማ እና ወሰን ወይም ባውንደሪ ስላለው ብቻ ተፈጥሯዊ የሆነ ርቀት ሲፈጥር የሴቷ አእምሮ መጠየቅ ይጀምራል። ስለኔ እያሰበ ይሆን? ናፍቄው ይሆን? አሁን ምን እያደረገ ይሆን? እነዚህ ጥያቄዎች ስሜታዊ ኢንቨስትመንትን ይፈጥራሉ። ያ ስሜታዊ ኢንቨስትመንት ደግሞ ወደ ትስስር ይቀየራል። ትስስሩም ወደ ጥልቅ ፍቅር ያድጋል። ነገር ግን ወንድ ያንን ርቀት ሁሉ ሲያጠፋው፣ ሁልጊዜም እዚያው ሲሆን፣ ሁልጊዜም በቀላሉ ሲገኝ እነዚያ ጥያቄዎች አይፈጠሩም። እነዚያ ጥያቄዎች ደግሞ ስሜታዊ ኢንቨስትመንቱ በቂ ጥልቀት አይኖረውም ማለት ነው። ሌላኛውን ነገር ደግሞ እንመልከት፣ የክብር ጉዳይ። እሷ የምታየው ምንድን ነው? አሁን ስለ ክብር ስናወራ፣ ምክንያቱም ዋናው ቁልፍ ያለው እዚህ ጋር ስለሆነ፣ በግንኙነት ውስጥ ክብር ማለት ደግሞ ደግ መሆን ብቻ አይደለም። ክብር ማለት አንድ ሰው በአንተ ውስጥ የሚያየው ነገር ማለት ነው። አንዲት ሴት 100% ሁልጊዜም ለጥሪዋ ዝግጁ የሆነን ወንድ ስታይ ለራሷ በቃላት የማታወጣቸውን ጥያቄዎች ትጠይቃለች። የራሱ የሆነ ዓላማ የለውም እንዴ? ጓደኞች የሉትም? የራሱ ህይወት የለውም? በህይወት ያለው ብቸኛ ነገር እኔ ነኝ? እናም ቀስ በቀስ አንተን እንደ አጋር ሳይሆን እንደሚያስፈልጋት ሰው ጥገኛ አድርጋ ማየት ትጀምራለች። እና አብዛኞቹ ወንዶች የማይሰሙት አሳማሚ እውነት ይሄ ነው። አንዲት ሴት የምትፈልገውን ወንድ ልትወድ ትችላለች፣ ነገር ግን ከሷ ልክ በላይ የሚፈልጋትን ወንድ ለማክበር ትቸገራለች። ይህ ፍትሃዊ አይደለም። ይህ የሰው ልጅ ተፈጥሮ ነው። ክብር ወደ ጥንካሬ፣ ወደ ዓላማ፣ ወደ ራስ መምራት ያደላል። በፍቅር ስሜት የሸፈነ ስሜታዊ ጥገኝነት ግን ክብርን ያሟሟል። እስኪ ደግሞ ሌላ ታሪክ እንመልከት፣ የዮናስና የሐናን ታሪክ። ዮናስ ከዳንኤል የተለየ ነበረ። ከዚህ በፊት በነበሩት 2 አሳማሚ ግንኙነቶች ውስጥ በቂ እንዳልሆነ ተሰምቶት አልፏል። ስለዚህ ለራሱ ቃል ገባ፣ በሚቀጥለው ጊዜ ይበልጥ አጥብቄ እወዳለሁ አለ። ሐናን ሲያገኛት ከመጀመሪያ ቀን ጀምሮ ሁሉንም ሰጠ። እያንዳንዱን ቀጠሮ እሱ ያቅዳል። እሷ ስትደክም ምግብ ይዞላት ከከተማ አቋርጦ ይሄዳል። ይበልጥ አብረው ጊዜ እንዲያሳልፉ የሥራ ሰዓቱን ቀየረ። በ3 ሳምንት ውስጥ የወደፊት ህይወቴን ከአንቺ ጋር ነው የማየው አላት። ሐና ተነካች። በመጨረሻም ቁም ነገረኛው እንዳገኘው ብላ አሰበች። ነገር ግን ማንም ያልጠበቀው ነገር ተከሰተ። ዮናስ ሁልጊዜ እጇ ላይ በመሆኑ ሙሉ በሙሉ ለሷ በመገዛቱ ሐና ሁሉንም ውሳኔ መወሰን ጀመረች። የት መሄድ እንዳለባቸው፣ መቼ መገናኘት እንዳለባቸው፣ ስለምን ማውራት እንዳለባቸው፣ ሰላም መሆናቸውን ወይም አለመሆናቸውን ሁሉንም እሷ ትወስናለች። ዮናስ በእሷ ስሜት ላይ ጥገኛ ሆነ። እሷ ስትደሰት ይደሰታል፣ እሷ ስትቀዘቅዝ ይጨነቃል። ነገሩን ለማስተካከል ይዋትታል።
አንድ ቀን ሀና ለእህቷ እንዲህ አለቻት፣ መስታወት እያፈቀርኩ መሰለኝ። የሰጠሁትን ብቻ ነው መልሶ የሚያሳየኝ። በጣም ያደክማል። ልታስቀይመው አልፈለገችም። ነገር ግን ሀሳብ፣ ስሜት ወይም አትራክሽኑ ጠፍቶባት ነበረ። አሳዛኙ ነገር ደግሞ ዮናስ ይህንን ያወቀው ከጋራ ጓደኛቸው እንጂ ከሀና አይደለም። ሀና ጥፋተኝነት ቢሰማትም ስትተው ግን እፎይታ ነበር የተሰማት። ምንድን ነው የተበላሸው? ዮናስ ፍቅርንና ማንነትን አቀላቀላቸው። በግንኙነት ውስጥ ራሱን በጣም አጥፍቶ ነበር። ለራሱ የሚሆን ምንም ማንነት አልቀረውም ነበረ። አንድ ሰው ደግሞ የራሱ ማንነት፣ የራሱ አመለካከት፣ አቅጣጫና ወሰን ከሌለው እንደ አጋርነት የማይታይ ይሆናል ማለት ነው። በአንቺ ጥላ ውስጥ ሆኖ የሚጠፋን ሰው በጥልቀት ማክበር አትችይም። ወንዶች ስለሚሰሯቸው 3 ትልልቅ ስህተቶች እንይ። አሁን ወደ ተግባራዊ ትምህርቱ እንግባ። ወንዶች በጣም በቀላሉ በሚገኙበት ጊዜ የሚሰሯቸው 3 ትልልቅ ስህተቶች እነዚህ ናቸው። ስህተት 1፣ ሁሉንም መልእክት ወዲያውኑ ይመልሳሉ። ምንም ቢፈጠር ለመልእክት መልስ መስጠት ምንም ስህተት የለውም። ነገር ግን አንድ ወንድ በደወለች ቁጥር ያደረገውን ሁሉ ጥሎ መልስ የሚሰጥ ከሆነ ይህ የሚያሳየው የራሱ የሆነ ወሰን ወይም ባውንደሪ እንደሌለውና ከሷ የበለጠ አስፈላጊ ነገር በህይወቱ እንደሌለ ነው። ለራስ ህይወት ይኖር። አንዳንድ መልእክቶች ይቆዩ። ይህ ጨዋታ ለመጫወት ሳይሆን በእውነታን ነገር በመገንባት ላይ ስለሆንክ ይሁን። ሁለተኛው ስህተት ደግሞ ስለሷ ምቾት ሲሉ የራሳቸውን እቅዶች ወይም ህልሞች ይሰርዛሉ። አንድ ወንድ የራሱ ዓላማዎችን ትቶ ሁልጊዜ የሴቷን ምርጫዎች የሚያስቀድም ከሆነ እሷ ይህን ታያለች። ይህ ደግሞ እንደተወደደች እንዲሰማት አያደርግም። ይልቁንም ሸክም እንደሆነች እንዲሰማት ያደርጋል። ለራስህ የገባኸውን ቃል ጠብቅ። ለጓደኞች፣ ለስፖርት፣ ለስራና ለራስ ዓላማ ያለው ወንድ ይማርካል። ዓላማውን ስለሌላ ሰው ፍቃድ ብሎ የሚተው ወንድ ግን አይማርክም። ወደ 3ኛው ነጥብ ስንሄድ ሁሉንም ነገር በማብራራት ስሜታዊ ጥንካሬን ያጠፋሉ። በመካከላቸው ትንሽ ርቀት ሲፈጠር ወዲያውኑ ለመድፈን ይሯሯጣሉ። እሷ ዝም ስትል በጥያቄ ያጥለቀልቋታል። ቦታ ስትፈልግ በማረጋጊያ ቃላት ይሞሉታል። ዝምታን መቻል ተማር። እያንዳንዱ ክፍተት መሞላት የለበትም። በግንኙነት ውስጥ አንዳንድ ርቀቶች ጤናማ ናቸው። ስሜቶች እንዲያድጉ እድል ይሰጣሉ። ሌላኛው ደግሞ እሷ በእውነት የምትፈልገው ምንድን ነው? አሁን ስለ አንድ ነገር በጣም ግልጽ ልሆንላችሁ እፈልጋለሁ። ይህ ቪዲዮ ሴቶችን ችላ በሉ እያልኳችሁ አይደለም። ቀዝቃዛ ሁኑ፣ ስሜታችሁን ደብቁ እያልኳችሁም አይደለም። ሐሳቡ ጨዋታ ስለመጫወትም አይደለም። ሴቶች በእውነት የሚፈልጉትና ልባቸው የሚሸነፍለት የራሱ የተሟላ ህይወት ኖሮት በዚያ ህይወት ውስጥ ደግሞ ለሷ ቦታ የሚሰጥ ወንድ ነው። ለሷ ስሜታዊ ረዳት ወይም ተላላኪ ለመሆን ህይወቱን ሙሉ በሙሉ ባዶ የሚያደርገው እንዲህ አይደለም። እስቲ አስቡት፣ ሴቶች በልዩ ክብርና በፍቅር የሚያወሩላቸው ወንዶች ያ የሚኮርበትና የሚወዱት ሰው በፍጹም ተስፋ የቆረጠ ወይም በደወሉ ቁጥር እጃቸው ላይ የሚገኙ ወንዶች አይደሉም። የራሳቸው ግብ ያላቸው፣ የራሳቸው መርህ ወይም ስታንዳርድ ያላቸው፣ ፍቅርን በነፃነት የሚሰጡ ግን ደግሞ ከፍርሃት ሳይሆን ከጥንካሬ የመነጨ ፍቅርን የሚሰጡ ወንዶች ናቸው። ሚዛኑ እዚህ ጋር ነው። አብራሃቱን ግን አታፍናት። ተንከባከባት ግን በሷ ላይ ጥገኛ አትሁን። ታማኝ ሁን ግን ራስህን አታዋርድ። ለዚህ ሁሉ ችግር መለወጫ ነጥብ አለው። ማስተካከልም ይቻላል። አሁን ምናልባት ይህን እያያችሁ እንዲህ እያላችሁ ይሆናል፣ አሁን ረፍዷል፣ እነዚህን ስህተቶች ቀድሞውኑ ሰርቻቸዋለሁ። እሷም ራሷን አርቃለች። ሁልጊዜም ቢሆን ላይረፍድ ይችላል። ነገር ግን መፍትሄው አንተ እንደምታስበው አይደለም። መፍትሄው ይበልጥ መስጠት አይደለም፣ ይበልጥ መጻፍ፣ ይበልጥ በመደወል በመጣርም አይደለም። መፍትሄው ወደ ራስ በመመለስ ነው። ለራስ ህይወት ዳግመኛ መኖር ጀምር። ለግብ፣ ለምትወዳቸው ነገሮች፣ ለጓደኞች፣ ለእድገት ትኩረት ስጥ። ይህን የምታደርገው እንደ ዘዴ ወይም ስትራቴጂ አይደለም። እሷን ለማስቀናት ወይም ለማቅናት አይደለም። ነገር ግን እሷ ብትኖርም ባትኖርም አንተ የተሟላ ሰው መሆን ስለሚገባህ ነው። ያኔ ከሁለት ነገሮች አንዱ ይከሰታል። ለውጡን ታስተውላለች። በመካከላችሁ ያለውን ግለት እንደተቀየረ ይሰማታል። መጠራጠርና መጠየቅ ትጀምራለች። ያ የፈጠርከው ክፍተት በመካከላችሁ እውነተኛ መሳሳብ እንዲቀጥል ያደርጋል። ወይም እሷ ተመልሳ አትመጣ። አንተ ግን
ራስን ወደ ጠንካራ ሰውነት ቀይራል። ማንነትህን እንድታጣ ለማይጠይቅ እውነተኛ ፍቅር ዝግጁ የሆነ ሰው ሆነሃል። በየትኛውም መንገድ አንተ አሸናፊ ነህ። በመጨረሻም አንድ ትልቅ እውነት ልንገርህ፣ ጥሩ ወንድ መሆን ችግር አይደለም፣ በጥልቀት መውደድም ችግር አይደለም። ነገር ግን በራስ መተማመንና በራስ ክብር ላይ ያልተመሰረተ ፍቅር፣ ማንነትን ልታጠፋ የሚጠይቅ ፍቅር ለሴት ልጅ ደህንነት አይሰጣት። ይልቁንም ለአንተ ተጠያቂ ኃላፊ እንደሆነች እንዲሰማት ያደርጋታል። የትኛውም ሴት የአንድን ወንድ ሙሉ በሙሉ ስሜታዊ ዓለም በትከሻዋ ላይ እንድትሸከም እንዲሰማት አትፈልግም። ለአንተ በጣም ማራኪው የማንነት ክፍል እሷ የምታከብረው የምትናፍቀውና አጥብቃ የምትፈልገው እሷንም ራሱንም የሚወድ ማንነትን ነው። በአካል አጠገቧ ያለ ግን ተስፋ ያልቆረጠ፣ አሳቢ የሆነ ግን የራሱ ወሰን ያለው፣ ታማኝ የሆነ ግን ያልጠፋ። የአንተነትህ ሩቅ አይደለም። የሚጀምረው ራስህን ማሳነስ ለማቆም በምትወስነው ውሳኔ ነው። ዛሬውኑ ጀምር። ይህ ቪዲዮ ልባችሁን ነክቶት ከሆነ ያስታወሳችሁት ግንኙነት ወይም ቅጽበት ካለ አሁን አንድ ነገር እንድታደርጉልኝ ፈልጋለሁ። ከታች ባለው ኮሜንት መስጫ ላይ አሁን ገብቶኛል በሉኝ፣ ወይም ከራሳችሁ ልምድ ያገኛችሁት አንድ ነገር ካለ አካፍሉ። ምክንያቱም ስለነዚህ ነገሮች በግልጽ ባወራን ቁጥር ሁላችን እናድጋለን። ይህ ቪዲዮ ከረዳችሁ መስማት ለሚገባው ሰው አጋሩት ወይም ሼር ያድርጉት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ምክንያቱም ይህ ቻናል ስለ ፍቅር፣ ስለ ክብርና ስለ ምርጥ ማንነት ግንባታ በግልጽ የምንወያይበት ቦታ ነው። በቀጣይ ቪዲዮ እስከምንገናኝ ትናፍቁኛላችሁ።